ሁለቱም ደቀ መዛሙርት ሲናገር ሰምተው ጌታ ኢየሱስን ተከተሉት። ጌታ ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህልም ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 47 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ 30ሁ ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ገሊላውያን መርቆሬዎስ ወኤፍሬም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚች ቀን ቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እኒህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማቾች በስጋም ዘመዳሞች ነበሩ። መንፈሳዊ ስምምነትን ተስማምተው በላይኛው ግብጽ ካሉ ገዳማትን በአንዱ ገዳም መነኮሱ። በጾም በጸሎትና በስግደት እየተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግር ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መስዋዕት ሊሰዉ ወደ ኦርቶዶክሳዊት ቤተክርስቲያን ውስጥ ገቡ። እኒህ ቅዱሳንም አምላካዊ ቅናትን ቀንተው ወደ ቤተክርስቲያን ገቡና አርዮሳውያን ያኖሩትን መስዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕትን ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው። ታላቅ ግርፋትም ገረፏቸው። አጥንቶቻቸው እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነት አክሊልም ተቀበሉ። ምዕመናንም መጥተው ስጋቸውን ወሰዱ። በአማሩ ልብሶችም ገንዘው በመልካም ቦታ አኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳሳት የአባ ጢሞቴዎስ የሥጋው ፍልሰት ከምስር በአስቄጥስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በዚች ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበረ። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኮስ ሊሆን ወደደ። ሚስቱንና ልጆቹን ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉት። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። እመምኔቷም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሸጥልሽ ወዳለሁ። እርሷም እሺ አለችው። የመሸጫዋን ደብዳቤ ጻፈ። የሽያጯንም ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህም በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውንም ወደ ቤተክርስቲያን ብቻዬን ልገባ እሻለሁ አለው። በገባ ጊዜም በሩን በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቡናዬ ወደ አንተ መጣሁ፣ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብህን ሁሉ አወቅሁ፣ በፍጹም ልቤም ተቀበልኩህ። ከዚህም በኋላ መንኩሶ አስጨናቂ የሆኑ የገዳሙ ስራዎች ሁሉ እንደ ባሪያ እየሰራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለመዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን የእስራኤሉ ቤተክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱ ረድኤቱ ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ቅዱስ ሐዋርያ እንድርያስ ተአምራትን አደረገ። እንድርያስ በጽርሐ ሀገር እያለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጦ እንዲህ አለው፣ ማትያስን ከእስር ቤት ታወጣው ዘንድ ሰውን ወደሚበሉ ሰዎች ሀገር ሂድ። የዚያች ሀገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስም ጌታችንን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት ደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንድ ላክ እንጂ። ጌታችንም ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ ሀገሪቱን ወደዚህ ነይ ካልኳት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዛሙርቶች ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሂዱ። የተዘጋጀ መርከብ ታገኛላችሁ።
እርሱም ያደርስሃል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋ ጊዜም እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ መርከብንም አየ። ጌታችንም በሊቀ ሐመር አምሳል አየው። ጌታችን እንደሆነም ግን አላወቀም። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስ ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች አገር እሄዳለሁ አለው። እንድርያስም ሊቀ ሐመሩን ወንድሜ ሆይ ከአንተ ጋር ትጭነኝ ዘንድ ለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው፣ ጌታ ምን ኃይል አደረገ? እንድርያስም ጌታችንን ካደረጋቸው ተአምራቶች ሊነግረው ጀመረ። ጌታችን እንደሆነም አላወቀም ነበርና። ከዚህም በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜ እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜ ጌታችን እንድርያስንና ሁለቱን አርድእቶቹን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አኖሯቸው። እንድርያስም በእንቅልፉ በነቃ ጊዜ መርከብን አላገኘም፣ እጅግም አደነቀ። ለደቀ መዛሙርቱም እንዲህ አላቸው፣ ልጆች ሆይ በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችንም በመልካም ጎልማሳ አምሳል ተገለጸለት፣ እንዲህም አለው፣ ወዳጄ እንድርያስ ሆይ አትፍራ፣ እኔ ይህንን አድርጌአለሁና አንተ በ3 ቀን አልደርስም ብለህ ነበረ። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝ እንደሌለ ታውቅ ዘንድ እንግዲህም ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋር ያሉትን ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበትም እስር ቤት ሄደ። በደረሰ ጊዜም የወህኒ ቤቱ ደጅ ራሷ ተከፈተች። በገባ ጊዜም ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃትን? በምንናገራት ጊዜ ሰማይና ምድር ይናወጣሉ አለው። ማትያስም ወንድሜ ሆይ እነሆ ይህንን አወቅሁ፣ ነገር ግን በዚህ ከተማ ውስጥ ስራዬን እንድፈጽም የጌታችን ፍቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና። ወደዚህም እስር ቤት በጨመሩኝ ጊዜ ክብር ይግባውና ጌታችንን ጠራሁት። እርሱም 27 ቀን ሲፈጸም ወንድምህ እንድርያስን ወደ አንተ እልከዋለሁ፣ እርሱም ከእስር ቤት ያወጣሃል፣ ከአንተ ጋር ያሉትም ያወጣቸዋል ብሎ ገለጠልኝ። እነሆም ደርሰሃል፣ የምትሰራውንም አስተውል አለው። እንድርያስም ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም። ሰይጣንንም ከሰራዊቱ ጋር አሰረው። ከዚያም በኋላ እንድርያስና ማትያስ ተነስተው ወደ እግዚአብሔር ማለዱ። እጆቻቸውን በእስረኞቹ ላይ ጫኑ፣ አእምሯቸውም ተመለሰ። ከከተማውም ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸው። እኒያ ሐዋርያትም የሚሆነውን ያዩ ዘንድ ወጥተው በሀገሩ ጎዳና ዳር ተቀመጡ። የከተማው ሰዎችም እንደ ልማዳቸው የሚበሉትን ከእስረኞች ውስጥ ሊያወጡ መጡ። የእስር ቤቱን ደጅ ክፍት ሆኖ አገኙ። እስረኞቹም አልነበሩም። ደንግጠውም በእኛ የደረሰብን ምንድን ነው? ወዮልን አሉ። ያን ጊዜም ሰይጣን ሰውን መስሎ ሐዋርያት ይህንን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማው ሰዎችም በመቀዳደም ሮጡ። እንድርያስንና ማትያስንም ይዘው በከተማው ጥጋጥግ አስጎተቷቸው። በሌሊትም በእስር ቤት ያሳድሯቸው ነበረ። 3 ቀናትም እንዲህ አደረጉባቸው። ደማቸውም እንደ ውሃ ፈሰሰ። ከዚህም በኋላ ስለ ከተማዋ ሰዎች ድህነት ወደ እግዚአብሔር ጸለዩ። ጸሎታቸውን በፈጸሙ ጊዜ በላዩ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማተቡ። እንዲህም አሉ፣ አንተ ምሰሶ ፍራ፣ ከበታችህም እንደ ጥፋት ውሃ ያለ ብዙ ውሃ በዚች ከተማ ላይና በውስጧ በሚኖሩ ሁሉ ላይ አውጣ። ያን ጊዜም ከምሰሶ ስር ብዙ ውሃ መነጨ። የከተማው ሰዎችም ያሰጥማቸው ዘንድ ገነፈለ። ሰዎችም ከከተማው ወጥተው ሊሸሹ ወደዱ። ወንዶችንና ሴቶች ልጆቻቸውንም ያዙ። ውሃውም በዝቶ ከበባቸው፣ ማምለጥም አልተቻላቸውም። ውሃውም እስከ አንገታቸው ደረሰ። ያን ጊዜም አለቀሱ፣ እንዲህም አሉ፣ ወዮልን! ይህ ሁሉ በእኛ ላይ የመጣው በእነርሱ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካቸው እናምናለን። እንድርያስም የእብነ በረድ ምሰሶ እንግዲህስ በቃህ፣ እነሆ የጥፋት ጊዜ አለፈ፣ የአዝመራው መሰብሰቢያ ደረሰ አለው። ያን ጊዜም ውሃው ተገታ። ውሃውም እንደተገታ የከተማው ሰዎች አይተው ወደ ሐዋርያት ሄዱ። ስለዚያች ከተማም ሰዎች ድህነትም ቁመው እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኟቸው። ሐዋርያትንም ይቅር በሉን ብለው ለመኗቸው። ሐዋርያትም በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። ሐዋርያትም ሁለተኛ ጸለዩ። በውሃ ስጥመት የሚሞቱትንም ሙታን አስነሷቸው። በዚያም ውሃ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ሥጋውንና ደሙንም አቀበሏቸው። ቤተ ክርስቲያንም ሰሩላቸው። ሕግንና ሥርዓትን ሁሉ አስተምረው በቀናች ሃይማኖት አጸኗቸው። እንዲህም አሏቸው፣ ያዘዝናችሁን ጠብቁ፣ ከእናንተ በኋላ ለሚነሱ ልጆቻችሁም አስተምሯቸው፣
ከዚህም በኋላ የአራዊትን ጠባይ ከእነርሱ ያርቅ ዘንድ እግዚአብሔርን ለመኑት። ክብር ይግባውና ጌታችንም ይህንን የአራዊት ጠባይ አራቀላቸው። ሰዎች የሚመገቡትንም የሚመገቡ የዋሆች ሆኑ። አባቶቻችን ሐዋርያትም ብዙ ተአምራትን አደረጉ፣ በሽተኞችንም ሁሉ ፈወሱ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ ሀገር ተመለሰ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸው ከርዕሳነ ሊቃነ ጳጳሳት አለቃ ከአባ ማትያስ፣ ከሁሉም ብፁዓን አበው ሊቃነ ጳጳሳት ከሊቀ ጳጳሳችን ከአባ ናትናኤል እንዲሁም ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በዚች ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊ የሆነ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልን በጾምና በጸሎት የፈጸመች ነበረች። በደብረ ሊባኖስም ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ነቢያትና ሐዋርያት በጻድቃንና በሰማዕታት በደናግልና በመነኮሳት በቅዱሳን መላእክትም በተመረጡ ሊቃነ ጳጳሳትና ኤጲስቆጶሳት በቀሳውስትና በዲያቆናት ሃይማኖታቸው በቀና በአእሩግና ሕፃናት በእነዚህ ሁሉ ጸሎት ይማረን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳችን በአባ ማትያስ በሁሉም ብፁዓን አበው ሊቃነ ጳጳሳት ኤጲስቆጶሳት ላይ እንዲሁም በመላው ሕዝበ ክርስቲያንና በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ላይ ይደር ለዘላለሙ አሜን። በሐምሌ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የነሐሴ ወር በዚች ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ የሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ እንድርያስ ሐዋርያ፣ ቅዱስ ጳውሎስ መናኒ ከነ ቤተሰቡ፣ ቅዱስ ሱሪያል እስራሊው ሊቀ መላእክት፣ ቅዱሳን መርቆሬዎስና ኤፍሬም ሰማዕታት፣ ቅዱስ ጢሞቴዎስ ዘአልቦ ጥሪት ፍልሰቱ፣ እናታችን ማርያም ክብራ ኢትዮጵያዊት የአፄ ናዖድ ሚስት። ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ መጥምቀ መለኮት። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱን በልቡ እንዳሰበ ይስጥ። በሐዘን ወይም በግድ አይደለም፣ በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ጀምሮ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። በጸሎታችሁ አትርሱን፣ አስቡን ያሉትን በያሉበት ያስብልን። ለብርሃነ መስቀሉ በሰላም ያድርሰን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ